ዝዋዝዌ በሚለው ማለት ነው። ወይ አልጠላችኝ ወይ አልወደደችኝ እዛ እያለች አሰቃየችኝ። ባይዘዌ ኤኒዌይ ዘፈንሽ እንዳትሉኝ እህቶቼ ማለት ነው። ለማንኛውም ብሩኬ የሀይምዬ ንጉስ፣ ብሩክን ሁሌ ነው ዝቅ የምታደርግ የምትሉኝ ማለት ነው። ብሩኬ የሀይምዬ ንጉስ ለሀይምዬ ነጠላ ዜማ ዘፈንላት። ሀይምዬና ብሩኬ ተጣልተው ብሩኬ ፏ ብትን እያለ ጨፈረ። ድራማውን አልገባችሁ ማለት ነው። እና ኦንሊ 35 ሚኒትስ ብሩኬ በቲክቶክ ገጹ ላይ ከች በኮርኮንች ብሏል። ሶ ዛት ኤኒዌይ አትጨነቁ ውዶቼ። ዛሬም ሂል ስማችሁ ባይዘወይ በእንትን ነው፣ ያው ስም የለም አንዳንዱ ማለት ነው። እና አትጨነቁ ዛሬ ምን ይሁን ምናምን የምትሉቶቼ አትጨነቁ። ይሄ ብሩክ እየጨፈረ እናንተ የሚያስጨንቃችሁ ምንድን ናችሁ እንዴ? ተው ተው፣ እየተዋወቅን አንተናነቅ። ተው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ አላህ መልካም ነገር ያሰማን። ጭቅጭቅ ንዝንዝ እኛ የመዳም ቅመሞች አንፈልግም። ከመዳም ብቻ ይነፍ ይበቃናል። እና ሰላም ነው የምንፈልገው። ሰላም ማለት ከምንም በላይ ሀብት ነው። ሰላም፣ ፍቅር፣ አንድነት እና ትልቅ ሀብት ነው። ሁላችንም እንግዲህ መጨናነቅ ስለና ሀይሚ ጉዳይ የለብንም። ስለ ሀይሚ ጉዳይ ሳይሆን ሀይሚና ብሩኬ ስለሚሰሩት ድራማ ሳይሆን እነ ሀብ እነ መለኛው እነዚህ አንድ ፍሪ ልጆችን ከማጋገጥመው አይዶን ነው። ሰው እኮ ያኔ እኛ ከዳኔም ከሶስና ምንም እኛ ያደረጉን ነገር የለም። የእኛ ቢዝነስ አይደለም። ስራቸውን ይስሩ፣ ወይ ሲሰርቁ ወይ ሲያመነዝሩ አላየንም እኮ። ግን ምንድን ነው ሀይሚዬና ብሩኬ ማለት የትምህርታቸው ኤጅ ነው። እና ሞርዛን እንዳትቀየሙኝ የመዳም ቅመሞች። እኔ እዚህ ጋር ፈጣሪ እፈራለሁ። የቡታጅራ ቢያንስ ሚዲያ ላይ ስትሰሩ ዶላር አታስቀድሙ፣ ቪው አታስቀድሙ። ሪዲዮ ነው። ብር የሚጠላ ሰው ማንም የለም። እኛ እናታችንን ትተን አባታችንን ቤተሰብ እንደዚሁም ልጅ ኢትዮጵያ ሰጥቶ የሚመጣው ለምንድን ነው? ብር ፍለጋ ነው። ግን ብር አመጣጡ አግባብ ሲኖረው እንዴ አተርፍ ባይ አጉዳይም እኮ መሆን አለ ውዶቼ። እና ቡታጅራ ላይ ሞርዛን ቴንኬር ሆኖ የምንወዳችሁ እኛ እናጠፋለን። በእናንተ ቪዲዮ ነው የምንሰራው። በሰው ቪዲዮ ስንሰራ አስተያየት ነው የምንሰጠው። ለምን? ፈጣሪ ፈርተን ማለት ነው። ገባችሁ? ሀይሚዬና ሀይሚዬ ማይስዊት የእኛ ቲቸር የእኛ አስተማሪ የእኛ ልባ ሼም ይዟት ነው። ሼም አለባቸው። ብሩክማ ትልቅ ሼም። እንዲሁም የሆነ ቪዲዮ ጫፉን አስገባለሁ ብዬ ነበረ በሌላ ቪዲዮ ስሰራ። ለምን እህቴ ማናት ስሟ የብሩክ ደጋፊ ናት። አንድ ቀን ሁሌ ብሩክን እንደጣልሽ ነው ምን እንዳልሽ ነው ትይኛለሽ ማለት ነው። እሱን ላስገባልሽ ነበር። ለምን ሶስና የኔ ፍቅረኛ ስትለው ደነገጠ። ከመቼው አፈቅርሽኝ አላት። ከዛን እሺ ይሁንልሽ አላት። ለምንድን ነው እንደዚህ ያላት? ሼም ይዞት ነው እንጂ ካሜራ የሚቀረጽ ቀልድም ቢሆን እንደዚህ አይነት ነገር ጥሩ አይደለም። ካሜራ እየተቀረጸ ጓደኞቼን እያስተዋወኩሽ እንደዛ አትበይ ማለት ይችላል። ግን ሼም አለበት። አታይ ቀልድም ቢሆን ካሜራ ተደቅኖ ስንጠቀም ወርዶችን መጠንቀቅ አለብን። ግን ሀይሚዬና ብሩኬ ልጆች ናቸው። በዲስከስ በምክር መመለስ አለባቸው። ስለዚህ ሲያጌን የብሩክም የሀይሚ የምትሉኝ እህቶቼ ሀይሚዬ ማቆላምጣት ሴት ናት። ሀይሚዬ ሺዝ ስማርት። ይሄን ሁሉ ሽፋን ሆና ነው። ሀይሚዬ ከዳኒ ጋር መስራት ፍላጎት የላትም። 4 ነጥብ። ብሩክ ሶስናና ዳኒ የሚያውቀው ብሩክ ነው። እኛ እኮ ጠንቅቀን እናውቃለን። እንደ እኛ እኮ እዛው አካባቢ ነን ያለ ነው። ሪቪው ነው የምነግራችሁ። እንደነገርኳችሁ የሆነ ታይም ላይ ዳኒና ጽጌ ቪዲዮ በሚሰሩበት ሰዓት ኤፍሬም ማለት ደግሞ ይቅርታ አብርሽና አብርሽ ዳኒ ጽጌ ቪዲዮ በሚሰሩበት ሰዓት ገባችሁ? ኤፍሬም ምን ይላል? ኤፍሬም ማለት የአብርሽ ወንድም። አብርሽ ምን አለ መሰላችሁ? ኤፍሬም ዳኒን አላውቀውም አለ። ሪቪው ነው የምነግራችሁ። አይም ሪሜምበርስ እኔ በደንብ አውቃለሁ ስለነሱ ቪዲዮዎች ማለት ነው። ዳኒን አላውቀውም አለ። ዳኒ የሚያውቀው እንደኛ እንደ መዳም ቅመም እንደኛ ደግሞ ማለት አልችልም። እኔ ኢትዮጵያም ስለማውቅ ማለት ነው። እና በስክሪን ላይ ብቻ ነው። ገባችሁ? ስለዚህ በስክሪን ላይ ኤፍሬም አወቀ ማለት እና አብርሽም አያውቁትም ዳኒም ማለት ነው።
ዳኒ ማለት ያኛው የጽጌን ነው የምነግራችሁ። ሌላው ደግሞ ምንድነው እዚህ ሲመጣ ብሩኬ በስራ በሆነ ነገር ያው እኛ ሶስናን ያወቅነው በብሩኬ ነው። ስለዚህ እዚህ ጋር ምንድነው ሀቅን ነው ይዘን የምንጓዘው። እዚህ ጋር በሀይሚ የመጣ ሰው ቢሆን ሀይሚዬ ምናምን እንላለን። የመጣው በብሩኬ ነው። ስለዚህ ብሩክም ሀይሚ ይህን ነገር ከነ ዳኒ ጋርና ከነ ጽጌ ጋር ይቅርታ ከዳኒ ጋርና ከሶስና ጋር ማቆም አለባቸው። ሌላው ደግሞ የሀይሚን ቻናል እያያችሁ ነው። አንዳንዶቻችሁ ሪፖርት ተደርጎባት ነው እያላችሁ ነው። አይመስለኝም። ለምን ቪው ደህና ነው ወዶች። ሪፖርት ከሚደረግ ደግሞ ሰብስክራይቡ ቢነሳ ነው ጥሩ እና ሰብስክራይቧን አታንሱባት በአላም እና ሰብስክራይቧ የሀይሚዬ እየተነሳ ነው። ግን ለእሷ ያለ የትም አይሄድም። ለምን ዩቲዩብ ይሸርታል። እንኳን እሷን የኛንም ዩቲዩብ ይሸርታል። የኔስ 280 ምናምን ተነሳ ብዬ ነበር። ዩቲዩብ ስለሚሸርት እየጨመረ ነው የሚሄደው። በዚህ አጋጣሚ 7000 ገብቼ አያም ሀፒ በጣም ደስ ብሎኛል። አለ ያክብርልኝ። ከልብ አመሰግናለሁ። እና አንድ እህቴም ደግሞ ስለ ሞኔታይዝ እየጠየቅሽኝ ነው እነግርሻለሁ ማለት ነው። እና ቴንኪው በጣም ነው የማመሰግነው ወዶቼ ማለት ነው። 6 ቁጥር እያልኩ እኔም እኮ እንዴ ብቻዬን እንትን እል ነበርና 7000 ገባ። በጣም ደስ ብሎኛል። ዛከልሄር አላህ ያሰባችሁት ይምላላችሁ። በደዋ እንተዋወሳለን። ሌላው ደግሞ ወዶቼ ሀይሚዬ የምለው ያው ሴት ስለሆነች ነው፣ ወንድ አይባልም እኮ። ለምን አንደኛ ነገር እኔ የራሴ የሆነ ሰው ስላለ ይሄ ቪዲዮ እንኳን ቢሰማ ሌሎቹ ደግሞ አንዳንድ ቦታ ስለነሱ የማይከታተል ሰው ያኔ ሲሰማው የሆነ ነገር ነው እና አንዳንዴ ውዶች አንደርስታንድ አድርጉኝ። የብሩክ ወዳጆች እኔ አታናዱኝ እንዴ በኮሜንት አንቺማ ሁሌ ነው ብሩክ የምትይው። እኔም ስሸርት እንኳን ሀይሚዬን ብሩክን ነው የምሸርተው። የኔን እንኳን አልደርብበትም። ሪሊውን ነው የምነግራችሁ እና ዩቲዩብ የኔንም ስለሚሸርት ማለት ነው። እኔ በጣም ቅመማኩሽ እና ውዶቼ ማሮቼ ይሄን ይመስላል። አትጨናነቁ። ድራማ መሆኑን ምክር ነው የሚያስፈልጋቸው አሁን ላይ። ሌላው ደግሞ አንድ እህቴ ሞኔታይዝስ እንዴት ነው የሚሆነው ለምትይ መጀመሪያ 2 ስልክ ካለሽ ሰርች ታደርጊያለሽ ዩቲዩብ አሰራር ወይ ደግሞ ዩቲዩብ በገንዘብ እንዴት እንደሚከፈት ብለሽ መጻፍ ከፈለግሽ ደግሞ ዩቲዩብ አከፋፈት ብለሽ ትጽፊያለሽ በአማርኛ። ሰርች ማለት ያው ዋትስአፕ ኢሞ ሰርች እንደምናደርገው እነግራታለሁ ስላልኩ ነው ከይቅርታ ጋር። ከዛም በኋላ በ2 ስልክ ስትከፍቺ ዩቲዩቡን ስቴፕ ባይ ስቴፕ ትከፍቺዋለሽ። በጣም ሲምፕል ነው። ወደ ብር እንዲሰራልሽ ደግሞ ክሮም ውስጥ ትሄጃለሽ። እሱን ከጨረስሽ በኋላ ቪዲዮ መስራት እንደኛ እኔ ላይ ስንት ላይክ አለ 100 ምናምን ላይክ አለ 100 ምናምን ሰው ቻናል ቢከፍት እርስ በርሳችን አፕሪሺየት ሆነን ቼንጅ ኦፍ ቼንጅ እንሆናለን። ሪሊውን እኔ አሁን የሆነ ስሜት የሚሰማኝ ነገር አለ ውዶቼ። ለምን እዚህ ጋር እኛ በነብሩኬ በጣም የሚደረገው ድራማ ብንናደድም አንዳንድ እህቶቼ ደግሞ ሰብስክራይባችንም ይጨምራል ቪውም ደህና ነው አንቺ አፍሽን ዝጊ የሚሉኝ እህቶች አሉኝ። ረቢም በውስጥ ማለት ነው። እኔ ደግሞ ውስጤ መንፈሴ ያኔ ሲያለቅሱ ነው። እኔና ብሩክ ሲያወሩ ምንም አይለኝም። ለምን ዋሻቸዋለሁ? ሲጨቃጨቁ ትንሽ ቅር ይለኛል። ኮሜንት ላይ ሲያለቅሱ ደግሞ ውስጤ ይረብሻል። እኔ ከተረጋጋው እነሱ ደግሞ ሲያለቅሱ እረብሻለሁ። ገባችሁ? እና እኔ ምንድነው የምንለው እኛ ቻናል ላይ እየጫንን ነው፣ ሀሳባችንን ለእናንተ እያካፈልን ነው፣ ዩቲዩብ እየሰራን ነው። እናንተ ግን ቻናል የላቸውም። ቢያንስ ለኦዲየንስ ለምንድን ነው ማያስበው? ኦዲየንስ እውነት አለው አንዳንድ የምንናደደው ነው የምለው። ገባችሁ? እና ምን ላችሁ ፈልጌ ነው ሁላችሁም ብከፍቱ እኔ ላይ ለምሳሌ ላይኩ ተውት፣ ቪው ዩቲዩብ ነው የሚሸርተው 100 ላይክ ካለ ቢያንስ እንኳን 50ዎቹ ብከፍቱ ሰፖርት እንደራረጋለን። ምንድነው የሚያስፈልገው? ኦንሊ 1000 ሰብስክራይብ ነው የሚያስፈልገው። ሰዓት ደግሞ ምንድነው ሊቭ ከገባችሁ እኔ እመጣላችኋለሁ። ያው እኔ ከልጅ ጋር ልጆቹ እንትን ሲሉ እመጣለሁ። ካልሆነ ደግሞ ቪዲዮ መልቀቅ ስንት ደቂቃ በቀን 5-6 ቪዲዮ እንደዚህ እያወራችሁ መልቀቅ። እሱ ሲታይ ስንት ሰዓት ነው የሚያስፈልገው? ሰዓቱ ይከብዳል። ምንድነው 4000 ሰዓት 1000 ሰብስክራይብ 4000 ሰዓት። ከዛ ሞኔታይዝ ይሆናል። ዛሬ ሞኒ ከሆነ በኋላ ሳንቲም መቁጠር ይጀምራል ማለት ነው። እህቴ ሞኔታይዝ እንዴት አረግሽላልሽኝ? ሞኔታይዝ ከሆነ ደግሞ ሞኔታይዝ ፎርም ባይዘው እኔ በፊት እሞላለሁ። አሁን ግን ከልጆች ጋር አንጎር ስለሆንኩ ይሄን ቻናል ራሱ ቀላል ነው ሞኔታይዝ አሞላሉ። ግን እንዳይበላሽ ያ ማነው ስሙ ያሬድ ይባላል። እሱ ይሰራል ሞኔታይዝ ማለት ነው። እሱን ከፍለሽ የምታሰሪው በአንድ ወር ይመልሳል ዩቲዩብ። እና ዩቲዩብ ብትከፍቱ ሁሉ የምናገረው ንግግር ነው። እኔ ከዚህ በፊትም ብዙዎቹን እነ ሀሲናት ነው መሰለኝ አለት ሊብሊ ምገባ እህታችን ሀሲናት እሷ ቤት ተሰቀላለው ለ5 ሰዓት ያክል ለሊቱን ሙሉ ላይክ ለሰዓቷ ማለት ነው። እኔ ብዙ ቻናሌ አለ ግን ቻናሌ ጋር ሄዱ ምናምን አይደለም። እና ዩቲዩብ ይጠቅማችኋል። ቶታሊ ክፈቱ።
እንደሚጠቅም ደግሞ እያያችሁ ነው። ብሩክን እያያችሁ አይደል እንዴ? ሃይሚን እያያችሁ ዩቲዩብ ይጠቅማል፣ ክፈቱ። እና ይሄን ይመስላል። ሞኔታይዝ ሰዓቱ ከሞላልሽ ወቻወሩ ከሞላልሽ ሞኔታይዝ የሚያደርግ ሰው ቁጥር ከፈለግሽ ይሰጥሻለሁ። ያሬድ ይባላል። ያሬድ ነው ሰህ እና ያው የሆነ ሳንቲም ይጠይቃል። ስደት ላይ ካለሽ ቀላል ነው የሚጠይቀው እና ይሞላላችኋል ማለት ነው። እና ዩቲዩብ ክፈቱ ውዶቼ፣ እኛ እርስ በርሳችን እንረዳዳለን ማለት ነው። ሪሊዮን እና ይሄን ይመስላል። የተመለሰልሽ ይመስለኛል። እና 2 ስልክ ካለሽ በጣም ሲምፕል ነው። ዩቲዩብ ደስ የሚለው ነገር ትምህርት አይጠይቅም። እና ዩቲዩብ ደስ የሚለው ነገር ትምህርት አይጠይቅም፣ አማርኛ ማንበብ አይጠይቅም። እርስ በርሳችን ፍቅር ካለን ዩቲዩብ በጣም ኢዚ ነው። ይሄ ቻናል እንግዲህ በሌላ ሰው ብጭን ብዙ ሰብስክራይብ ይሆናል፣ ብዙ ክፍያም ይከፍለኛል። ሪሊዮን ነው። እኔ በአንድ ሰው ነው እየሰራ ያለሁት እንደምታዩት ማለት ነው። እናንተ ናችሁ ሰፖርት የምታደርጉት ሙሉ ለሙሉ እና አላህ ይስጣችሁ በዚህ አጋጣሚ ማለት ነው። ሰብስክራይብ ሙሉም የእናንተ ነው። ሞርዛኛው ዩቲዩብ የሚሸርተው በነጨረቃ ነው እየሰራሁት ያለሁት እና በመልካም ነገር ብንሰራ ደግሞ ኢትስ ግሬት እንደምታዩት ማለት ነው። ኮሜንት የምትጽፉትን እንደዚህ ነው የምታወሩት። ግን ምንድነው ዩቲዩብ አንደኛ ነገር ምንድነው የሚያስፈልገው? ትዕግስት፣ ኢንተረስት ይኖራችሁ፣ ፍላጎቱ ማለት ነው። ገባችሁ? ኢንተረስት በቃ ፍላጎት ይኖራችሁ እና ሀሳባችሁን እንደዚህ እየተከፋፈልን ቢያንስ የሆነ ምልክት ይኖረናል። ለምሳሌ አሁን እኛ እንድንመጣ ማለት ነው እርስ በርሳችን ከፈለጋችሁ እኔ አዲስ ከፍቻለሁ የምትሉኝ እህቶቼ ሁሌ እኔ ጋር የምትመጡት ላይ ሰቅለዋለሁ ውዶቼ ምናምን ምለው የለም ፒን ላይ ሰቅዬ እኔ ጋር የሚመጡት ሁሉ ይደምራሉ። ተራ በተራ እየተደማመራችሁ ዩቲዩብ እንደውም ሳያውቅ እንደ ግሩፕ እኛ መጠቀም እንችላለን ውዶች።